እነሆ ወሩ ረመዳን ነው። ረመዳን ደግሞ ደም የሚጠማቸው ዘመዶቻችን ልክ እንዳበደ ውሻ እያለከለኩ ያገኙትን ሁሉ የሚናደፉበት የሚናከሱበት ነው። አሁን ተራው የዚህ ወንድማችን እግረኛው ሚዲያ ላይ የሚሰራው ተክለ ሃይማኖት አዳነ እሱ ላይ ተነስተዋል። እሱን እንዳበደ ውሻ እየተናከሱ እየጮሁበት ይገኛል። ብዙ ጊዜ ላይ እንግዲህ የሰጡትን ሂሶች ለማየት ሞክሬያለሁ። አብዛኞቹ እግሩን መሰረት ያደረገ ማለትም አካል ጉዳተኛ ከመሆኑ ጋር በተያያዘ የአይምሮ ጉዳተኛ ስለሆኑ እነሱ የአይምሮ ችግር ስለገጠማቸው በሱ በሚታየው በአካል ጉዳቱ ላይ ሞክ ለማድረግ ሞክረዋል። እንግዲህ የአይምሮ ስልብ ከመሆን የአካል ጉዳት ወይንም ደግሞ ማንኛችንም አካላዊ ጉዳት ሊደርስብን ይችላል። በእርግጥ አምላካቸውም ጭንቅላት የለውም። ጭንቅላት ስለሌላቸው የሚከተሉት አምላካቸው ጭንቅላት አልቦች እግር የለውም በሚል ዘመቻ አድርገውበት ተመልክቻለሁ። የዘመቻው መሰረት ምንድነው? እሱ እስራኤል ሄዶ እንዴት ይጎበኛል የሚል ነው። አንተ በየአመቱ ሀጅ ታደርግ የለ እንዴ? ብዙ ረብጣ ገንዘብ ፈንድ አድርገ እሱ ብሄድ ታዲያ ምንድነው ችግሩ? ኦኬ፣ እሱንም እንተወው። እስራኤል ጨፍጫፊ ነች፣ ፍልስጤሞችን እንደዚህ አድርጋለች አላችሁ። መልካም። ይህን ተቃውሟችሁን ታዲያ ተክለ ሃይማኖት አዳነ ላይ ብቻ ሳይሆን ማድረግ ያለባችሁ አላህ ላይ ይሆናል። ምክንያቱም ፍልስጤሞችን እንዲጨፈጭፉ ትእዛዙን የሰጠው ማን ስለሆነ? አላህ ስለሆነ ማለት ነው። ማስረጃ ሱረቱ መኢዳ 26ኛው አያ ላይ እርሷም የተቀደሰችው መሬት በእነርሱ ላይ 40 ዓመት እርም ናት፣ በምድረ በዳ ይንከራተታሉ፣ በአመፀኞች ህዝቦች ላይ አትዘን አለው ይላል። ሙሳ ከግብፅ ሲወጣ በምድረ በዳ 40 ዓመት እንዲቆይ ይሆናል። ያቺ የተቀደሰችው ምድር የተባለችው ፍልስጤምን የሚያካትት ነው። ወደ ከነአን ሲገቡ ማለት ነው። እነሱን እዛ ያገኙትን እስራኤሎች እንዲጨፈጭፉላቸው እንዲያዝኑም ትእዛዝ የሰጠው አላህ ነው። ሱረቱ መኢዳ ይሄንን ተፍሲሩን አመውድዲ ያቺ የተቀደሰችው ምድር ማን እንደሆነ ሲናገር ይኸው ፓለስቲን ነች ብሎ አስቀምጧታል ማለት ነው። ሌሎችም እንደዛ አስቀምጧታል። ታዲያ እስራኤሎች ከግብፅ ነፃ ሲወጡ አሸናፊ ሆነው ያገኙትን እንዲጨፈጭፉ የበላይ አድርጎ የሾማቸው ማን ነው ያልን እንደሆነ አላህ ነው። ሱራ አልበቀራ 122ኛው አያ ላይ እንደዚህ ይላል፣ የእስራኤል ልጆች ሆይ ያችን በእናንተ ላይ የለገስኳትን ጸጋዬንና እኔም በዓለማት ላይ ያበለጥኳችሁ መሆኔን አስታውሱ ይላል። ስለዚህ በዓለማት ላይ አብልጦ የእስራኤል ልጆች እነኛን እንዲጨፈጭፉ ምክንያት የሆነው ማን ይሆናል ማለት ነው? አላህ ነው ማለት ነው። ከግብፅ አምጥቶ የተቀደሰች ምድር ነች የእናንተ ነች ብሎ ርስት የሰጣቸው ማን ነው? ለእስራኤሎች አላህ ነው። አላህ ነው ለእስራኤሎች የሰጣቸው። ፍልስጤም የምትባልን ሀገር አላህ ሽታውም በቁርአን ውስጥ አያውቃትም። 114 ምዕራፉ አንድም ቦታ ብትፈልጉ ፓለስቲን የምትባል የለችም። እውቅና የሚሰጣት እንደውም ለፓለስቲን መጽሐፍ ቅዱስ ነው እንጂ አላህ ከናያውቃትም። የምድሩ የእስራኤል ነው ብሎ ነው የሚያውቀው አላህ። ስለዚህ አላህ የሰጣት እናንተን እንስማ ወይንስ አላህን እንስማ? እስራኤሎች ያ ምድር ይገባችኋል ብሎ የሰጣቸው አላህ ነው ማለት ነው። ተቃውሟችሁን አሁን ማድረግ ያለባችሁ ወደ ተክለ ሃይማኖት አዳነ ሳይሆን ወደ አላህ ይሆናል ማለት ነው። አንተ አላህ ሆይ ፓለስቲኖችን ለምንድን ነው ከእስራኤሎች በታች ያደረካቸው? እስራኤሎችንስ ለምንድን ነው በዓለማት ላይ አብልጠህ ምድሩ የእናንተ ነው ያልካቸው ብላችሁ ልትቃወሙ የሚገባው አላህን እንጂ ተክለ ሃይማኖት አዳነን አይደለም ማለት ነው። እና እንደዛ ነው። በእርግጥ ይሄ ትምህርት ይሆናችሁ ክርስቲያን ፖድካስት ያላችሁ፣ የተለያየ ሚዲያ ያላችሁ የሙስሊም ኡስታዞችን እየጋበዛችሁ ፖድካስቶቻችሁ ላይ መርዝ ታስተፋችሁ በኋላ ማለትም ክርስትና እንዲንቋሸሽ እንዲሰደብ ካስደረጋችሁ በኋላ አንዲት ነጥብ ካገኙባችሁ እነሱ እንደዚህ ነው የሚረግጧችሁ፣ እንደዚህ ነው የሚጫወቱባችሁ። እነሱ ፖድካስቶቻቸው ላይ የእኛ መምህራን ጋብዘው እስልምና እንዲተች በፍጹም አይፈዱ። የእኛ ፖድካስት ያላችሁ ግን ክርስትና እንዲሰደብ እንዲንቋሸሽ ኡስታዞቻቸውን እየጋበዛችሁ ታደርጋላችሁ። ይሄ ወንድማችን ራሱ እኔን አሰድቦኛል፣ ሚዲያው ላይ ማለት ነው። ሚዲያው ላይ እኔን አሰድቦኛል። ሰዎች ጋር የተሳሳተ ትርጉም እንዲደርስ ሚዲያውን ከፍቶ ሙስሊም ጋብዞ እንደዛ አድርጓል። ትምህርት ይሆናችሁ ለሌሎቻችሁ። እኔ ግን በክርስቶስ ክርስቲያን የተባለ ወንድሜ ስለሆነ በአካሉ ላይ በተለይም እንደዚህ አይነት ሞክ ሲደረግ አላስቻለኝም። ይሄ ጤናማ አይደለም። ከጎናው ልንቆም ይገባል እላለሁ። ሰውን ኑ እንውረድ አለ። ሰውንም በምሳሌያችን እንፍጠር አለ ይላል።
ከዛ በኋላ ሰውንም በአምሳሉ አስመስሎ ፈጠረው ነው የሚለው። አስመስሎ ፈጠረው እንዴ! እንግዲህ ያው መጨረሻ ላይ ነው በጴንጤ ከገባው በኋላ ነው ጥያቄውን ያቀረብኩት። እዛ አንድ ጊዜ ፓስተር ለሚቻ ቆይ ሰው ፈጣሪ ይመስላል እንዴ አልኩት። እንዴት አለ። መሀይም ደፋር ነው የሚባለው እውነት ነው። የዚህ ሰውዬ ድፍረት በሚዲያ ላይ ወጥቶ እንደዚህ መናገር ብቻ ሳይሆን የሚያስገርመው ሆስት የምታደርገውና ይህንን አርተውስ ሰርተው በሚዲያ ላይ ያሰራጩት የዋብያ ሚዲያ ይመስለኛል። የእነሱ ድፍረትና ድንቁርና በጣም ያስቀኛል። ምክንያቱም ሳሂህ አልቡኻሪ 62:27 ላይ እንደዚህ ይላል። ኡስታዙ ይሄ አሁን የወጣው ከክርስትና ወጣሁኝ እስልምናን ተቀበልኩ ወይ ነው ከፕሮቴስታንት ወጥቼ እስልምናን ወጣሁበት ያለው እግዚአብሔር ሰውን ወይም አዳምን በአምሳሉ በመልኩ ፈጠረው ሚላል። በዛ ምክንያት ነው የወጣሁት ይላል። እንደዚህ ይላል ሐዲሱ ናሬትድ አቡ ሁረይራ እንደተረከው the prophet said ነብዩ እንደዚህ አለ Allah created Adam in his picture 60 cubits in height አላህ አደምን በራሱ ኢሜጅ ፒክቸር 60 ክንድ ወይንም 30 ሜትር አድርጎ ፈጠረው ይላል። ስለዚህ የሰውዬ ይህንን ከዛሬ ከሰማህበት ጀምሮ አሁን ደምሳሽን ትቀበላለህ፣ ፍቅር ሲዝም ትሆናለህ ማለት ነው። ምክንያቱም እግዚአብሔር ሰውን በመልኩ ፈጠረው ስላለ በዛ ምክንያት ነው የወጣው ብሏል። እኛ እግዚአብሔር ሰውን በመልኩ ፈጠረው ቢለው እዛው ዘፍጥረት ምዕራፍ 1 ቁጥር 28 ላይ ምን ይለዋል? እግዚአብሔር ባረካቸው እንዲህም አላቸው ብዙ ተባዙ ምድርንም ሙሏት ግዟት፣ የባህር ዓሦችና የሰማይ ወፎች በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው ይላል። ስለዚህ እግዚአብሔር በባህሪው ገዢ ነው። ለአዳም ደግሞ ያንን የጸጋ ገዢ እንዲሆን ሰጠው። ስለዚህ አንድም በመልኩ ፈጠረው ሲባል እግዚአብሔር በባህሪው ገዢ የሆነውን በጸጋ አዳም እንዲገዛ ስለተሰጠ ያንን ነው። አንድም በመልኩ ፈጠረው ተብሎ የሚባለው እሱን ነው። የገዢነት ስልጣን ስለተሰጠው ነው አዳም። ሁለተኛ ምንድነው ከክርስትና እንደወጣበት ያደረገኝ ያለው አዳም እግዚአብሔር ወረደ ሚላል። ስለዚህ ወረደ የሚለውን አይቼ በዛ ምክንያት ወጣው ይላል። እንግዲያውስ አሁንም ከእስልምና የምትወጣበትን አንድ ልጠቆመ። ይሄ ቃል በቃል አላህ ከአርሽ በላይ ያለው ከሌሊቱ 1/3 ሁሌም ወራጅ ተመላላሽ ነው። ማስረጃ ሳሂህ ሙስሊም 758 ቢ ላይ እንደዚህ ይላል። አቡ ሁረይራ ነው የተረከው፣ ነብዩ ነው ያለው Allah descends every night to the lowest heaven when 1/3 of the first part of the night is over. የሌሊቱ 1/3 ሲቀር ሁሌም አላህ ወደ ቀርቢቱ ሰማይ ይወርዳል ይላል። ስለዚህ አምላክ በየቀኑ ወራጅ ነው። አንድ ቀን ወረደ የምትል መጽሐፍ ቅዱስ ላይ አነበብኩና እንድወጣ አደረገኝ። ከክርስትና ያልከው ሰውዬ አንተ የምትከተለው አሁን አምነዋለሁ ያልከው አላህ በየቀኑ ከሌሊቱ 1/3 ሲቀር ወራጅ ተመላላሽ ነው። በሊፍት ነው የሚወርደው? በምንድን ነው የሚወርደው? እኛ እግዚአብሔር በሁሉ የሞላ ከስፔስና ፕሌስ ውጭ ያለ ጭምር ስለሆነ መውረድ መውጣት ከኛ አንጻር ይነገራል እንጂ እግዚአብሔር የሚወጣ የሚወርድ የሚቆም የሚነሳ የሚተኛ የሚሄድ ምናምን ተብሎ ለእግዚአብሔር አይነገርም ብለን እናምናለን። ምክንያቱም መዝሙረ ዳዊት ምዕራፍ 139 ቁጥር 7 እና 6 እንደሚናገረው እርሱ በሁሉ የሞላ ነው። ስለዚህ በሁሉ የሞላ ከሆነ ደግሞ በዛ ብትሄድ እሱ አለ፣ በዚህ ብትሆን እዚህ አለ፣ ቆመ በምትልበት አለ፣ መጣ በምትልበትም አስቀድሞ አለ። ስለዚህ ለእርሱ መምጣት መሄድ አያስፈልገውም። ምክንያቱም እርሱ ደግሞ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እንደሚናገረው ማለት ነው። ስለዚህ እሱ በሁሉ የሞላ መንፈስ የሆነ ስለሆነ መምጣት መሄድ አይነገርም። መገለጡን ምክንያት በማድረግ ነው እግዚአብሔር መጣ ሄደ ተብሎ የተነገሩት ዘፍጥረት ላይ አንተ ያያቸውና እነሱ ለኛ ሲገለጥ ለኛ ሲታይ ካለው አንጻር የተነገረ እንጂ እግዚአብሔር በባህሪው የሚሄድ የሚመጣ የሚቆም የሚነሳ እንደዚህ ተብሎ የሚነገርለት አይደለም። ያንተ አላህ ግን በሁሉ የሞላ ስላልሆነ ከአርሽ በላይ ስለሆነ ከሌሊቱ 1/3 ላይ ሁሌም ይመላለሳል። ጥሩ ነገር ማስተማር በጥሩ ስነ ምግባር ማስተማር አችልም። ሰው አስጠያፊ ነገር ሳትናገር ቁርአን ሲነበብ አስጠያፊ ይመስላል። ከኋላ ጀማህን ያወሩትን እስኪ ሰብሰብ በባሉና ምንድነው ተሰብስባችሁ ምንድነው የምታወሩት? ቁርአኑ ሲነበብ ጦርነት ይመስላችኋል? አንተ ጅማ መጣባንዴ ጅማ የት አካባቢ መርካቶ ልምጣ? የቱ ጋር አንዱ እኔ ምን አደርግልሃለሁ? ሰላማዊ ስለሆናችሁ በክርስትናው እሴት ስላደጋችሁ ነው። አንተ ስለ መስጊድ አታንሳ። ስለ መስጊድ፣ ስለ እስልምና፣ ስለ ነብዩ መሐመድ አንተ ደረጃም አይደለም
አይደለም ጥላ ነገር ነው። እውር ሲመጣበት ለማኝ ሲመጣበት ፊቱ የሚያጨፈግግና የሚዞር ነው። ለምን ትዋሻለህ? እውነት ብለሃል። ማልቀስ ነበረብኝ። እያለቀስኩ ነበረ። እንደዚህ አይነት ድንቁርና ውስጥ ተቀምጣችሁ ሳይ እያለቀስኩ አለመስበኬ ስህተቴ ነው የሚያሳየ ነው። ከመሐመድ በፊት የተሰጣቸው መጽሐፍ ሁለቱ ጭፍሮች እነማን ናቸው? አይሁድና ክርስቲያኖች ማለት ነው። አይሁድና ክርስቲያን ሲል ሃይማኖት እየጠቀሰ አይደለም። አይሁድ ጾታ እየገለጸ ክርስቲያን ሲል ጾታ ነው። አይሁድ ሲል ጾታ እየገለጸ ነው። የሙስሊሞች ጭንቅላት ወደ ክርስትና ለመሄድ መጀመሪያ መስፈርቱ ምንድን ነው? ከውሸት አለመተባበር፣ እውቀት ላይ መሰረት ማድረግ፣ ረጅም ትምህርት መማር። ክርስትና ሳልቀበል በወሳኝ ምሳሌ አጋጣሚ ልሞት እችላለሁ ብለህ ካሰብክ 19 ዓመት ሙሉ ትምህርት ላይ ጊዜ አታባክንም ነበር። ለዘላለማዊ ህይወቱ 6 ወር 3 ወር ቢማር ከባድ ነው። እኛ በምትል እንደ ደምሳሽ ጣት በመቀሰር በድንቁርና ውስጥ ምናስደምጥ እንትን ምንል አይደለንም። ስለዚህ ትማራታለህ። እኔ ክርክር ውስጥ አልገባም። ያንን ጥያቄ ከመለስክልኝ ወደ እናንተ እመጣለሁ። እኔ ፈቃደኛ ነኝ። እያስተነካ እንትን እያልክ ፊልተር እየተጠቀማችሁ ነው የምትውሉት። ምንድን ነው የሰውዬ የተወሰወሰ እንዴ? የሁሉ ወንድማችን እዚህ ውስጥ ወንድ ብቻ ነው ያለው። አንተ ጥሩ ነገር ማስተማር በጥሩ ስነ ምግባር ማስተማር አችልም። ሰው አስጠያፊ ነገር ሳትናገር የምን አስጠያፊ ነገር ነው? ቁርአን ሲነበብ አስጠያፊ ይመስላል። አንተ ቆይ እኔ የምልህ ስለሙሐመድ ብቻና ደግ ነብይ ነው። አንተ ያለ እውቀት ያለ ደረጃ ለምንድን ነው የምትሄደው? ከኋላ ጀማህን ያወሩትን እስኪ ሰብሰብ በባሉና ምንም እኮ የምታወሩት ፍራንክ ፍለጋ ነው አይደል? ጦርነት የምታውጀው የምን ጦርነት ነው? ሰው በሰው መሀል በቃ ልዩነት አትፍጠር። አንተ መቼ እንደምትሞት እኮ ምንድን ነው የምታወራው? ወንድማችን ምንድን ነው የምትለኝ? ምንድን ነው ተሰብስባችሁ ምንድን ነው የምታወሩት? ጀማ ናቸው እኮ ብዙ ነው እያወሩ ያሉት እንዴ። እድል ስጡኝ ብለህ መጽሐፉ የተሰጣቸው ማናቸው ሲባል መጥፎ ነገር አታውራ፣ ጦርነት ምናምን ትላለህ። የምን ጦርነት ነው የምታወራው? ቁርአኑ ሲነበብ ጦርነት ይመስላችኋል እናንተ ሰላማዊ ስለሆናችሁ። ምክንያቱም ሰላማዊ የሆናችሁ ደግሞ በኢትዮጵያዊ ባህል በክርስትናው እሴት ስላደጋችሁ ነው የሚረብሻችሁ። እኔ ቁርአኑን ያነበብኩት። ስለምን ስድብ ነው የምታወራው? ቁርአኑ ስድብ ከመሰለ ቁርአንህ ነው በቃ ስድብ የሚሆነው። ፈቲ አባት ፈቲ ምንም ላደርግ አልችልም። ጀማዎችም ሜይ ቢ ንገራቸው እያፈጠራችሁ ከሆነ ወይንም እየቃማችሁም ከሆነ ሌላ ስራ ለኛ ጋር አንዳንድ አይነት ሰው ስራ የሚሰራ አለ እዚህ እኮ። አሁን እሱ ይሄንን ክፍል ታውቁታላችሁ። አንተ ጅማ መጣባንዴ እመጣለሁ አትመጣም። እኛ ደግሞ ልባችን ታውቃለህ፣ ዓለም ላይ የታወቀ ነው ጅማ ሰው። ጅማ የት አካባቢ? መርካቶ ልምጣ? የቱ ጋር? ቆጂ አንተ ብቻ ጅማ እንጂ ፈረንጅ አራዳ የት አካባቢ? ቀጠሮ አስፈልገውም። አንተ እስኪ ትክክለኛ በራስህ የምትተማመን ከሆነ በራስህ የምትተማመን ከሆነ እውነተኛ ሰው ከሆንክ እና እስኪ ያለበት ቦታ መተህ ንገረን እስኪ። አንተ አንብብ። እኔ ምን አደርግልሃለሁ? እኔ ምን እሰራለሁ? ማስገባት ነበረብኝ። ሙስሊም አይደለም ኦርቶዶክስ ነበር። አንተን ከኛ ላይ አፉን ማሳዝ ነበረብህ አንተ። እኛ ደግሞ እነሱን ነው የምንደግፈው። አንተ የምትጨማለቅብን ማለት ነው። ስንት ሰው ናችሁ የምታወሩት? ከኋላ ላለው ነው አሁን እያወራ ያለው። ፈቲ አይደለም። እኛ ብዙ ሰው ነን፣ ብዙ ሰው ነን። ሌላ የሚነግረው አለ። እኛ ብዙ ሰው ነን። ሰው ነቀምት ሰው እኮ ነው። የት መስጊድ ናቸው? የት መስጊድ ናቸው? አንተ ስለ መስጊድ አታንሳ። ስለ መስጊድ፣ ስለ እስልምና፣ ስለ ነብዩ መሐመድ አንተ ደረጃም አይደለም። አንደኛ ንጽህና የለም፣ ወዱ አላረክም። ስለ ቁርአን ታወራለህ። የራስን ሃይማኖት ጠንቅቀህ ማትይዝ ምን ብለህ አታፍርም? ፍራንክ ፍለጋ አንተ እዚህ ዝም ብለህ በጣም ታስቀያለህ። በእንዴት አድርገህ ትስቃለህ? አንተ ሙሉ እኮ አይደለም መስጊድ ነው። ብዙ ነገር ይጎላል። ተራዊ እንዲሰግዱ ወደው እኮ ነው ጥላ ነገር ነው። እኔ የምለው ግን ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ምግባራቸውን ባህሪያቸውን ብታውቅ ማለት ነው እንደዚህ አፍን ባልክፈት። እሺ ፈቲ አቤት። እሺ አንድ ነገር ልስማማለህ። እሺ እስቲ ባህሪያቸው ብለኸኝ ነበር። ባህሪያቸውን ብታውቅ ብለሃል አለ። ባህሪያቸውን ብታውቅ እንዳታደርግም ብለሃል። ከባህሪያቸው አንድ ደሃ ወዳጅ፣ ሲሰጡ የማይፈሩ ኡመቴን እንጂ ራሴን ነፍስ የሚያዩሉ። ውሸት
ቁርአን ፈትልኝ 81 ላይ አራት አንተ ዝም ብለህ ለምሳሌ ምን አለ መሰለህ ውስጥ ያለ ሰው ማለት ሙስሊም የሚመስል ዳህ እንደሚጠላ ላሳየ አዳምጠኝ። የሙስሊም ፕሮፋይል አንተ ደቀ መዛሙርቶች አለ የአንተ ተከታዮች ቁጭ እያሉ ወይ ስሙን አህመድ ወይ መሐመድ እያለ ማለት ነው። አዳምጥ እሺ። ነብይ ዳህን አይወድም። ፊቱን አጨፈገገ ዞረም እውሩ ስለመጣበት እውር ሲመጣበት ለማኝ ሲመጣበት ፊቱ የሚያጨፈግግና የሚዞር ነው። ለምን ትዋሻለህ? 93:8 አንዴ ክፈት። 93:8 አካባቢ እኔ ግን የሚገርመው ዳህ ሲመጣበት ፊቱ የሚያዞር ነው። ለምን ትዋሻለህ? ራሱ ሱራ ሲጠራ ማለት ነው። ሱራ ሲጠራ የማይገናኝ ሱራ የማይመሳሰል ሱራ እኔ ከዚህ ሱራ ትላል። እስቲ ራስህ ሃይማኖት እስቲ ምንድነው? እስቲ ንገረኝ ቅድሚያ ምንድነው? አይ ፕሊዝ ለማምጮ እኔ እኮ አልገባኝም እኮ ዳህ ይወዳል አልከኝ። አይነ ስውር ሲመጣበት ለማኝ ሲመጣበት ፊቱን አጨፍግጎ የሚያባር ፕሊዝ ራሱ ዳህ ስለነበረ ራሱ ዳህ ነበረ። ዳህ ሲመጣበት ራሱ ዘርፎ ካገኘ በኋላ ዳህን የሚደብረው ነበረ። ስለዚህ ምንድነው አንድ ጥራ መንጣቅ ለሙሐመድ ሰለላሁ ዐለይሂ ወሰለም ዳህም አይደለም ለኛ ለማስዳም ዳህም አይደለም ይላል። ፊት ተከፍቶላል የሳፍቶን ሀገኛ ስለሰው አዳምጥ አትዝጋኝ፣ ድምጼን አትዝጋኝ። ለምን ትዘጋኛለህ? የራሴን ብቻ አዳምጣ። ይኸውልህ ዳህ አይደለም አልከኝ፣ ዳህ ነበረ። የአእምሮ ድሃ ማለት እኮ የመብላት ያጣለም ድሃ ማለት የስነ ምግባር የአእምሮ ድሃ ነው። አንተ ድሃኛ ምንለው ሌላ ሞክር። ለሰው ልጅ ጥሩ ነገር ማድረግ ያልቻለ ጥሩ ንግግር ያለው ሰው ድሃ ነው። እኛ የቁስ ድሃ ማለት ፕሪሳትጩ በቃ ቶነን ቀንሰው ሱራ 4 ለሙስሊም ይሄ ግዛዊ ነው። ገባ ግዛዊ ነው። እኛ አቦ ተስገባይ ከማፊ ይታሪ እኔን ትማም ያስጨው ይኸውልህ በነገራችን ላይ ድሃ ማለት የገንዘብ ድሃ አይደለም የአእምሮ ድሃ ነው ብሎናል። እዚህ ጋር ለሙሐመድ ነው ድሃ መሆን አገኘህ አከበረህም ያለው ሙሐመድ ነው የአእምሮ ድሃ እያለ ያለው። ከፍ አድርግልኝ አንዴ ዘጠነኛውን አድርግልኝ። ዘጠነኛውን አያ ድሃን እንዴት እንደሚጸየፍ ላሳየው። በእናትህ አዳምጥ፣ አትጨማለቅ አንተ። ድሃ መሆን አገኘህ አከበረህ። ድሃ መሆን አገኘህ የቲምንም አትጨቁን የተባለበት ምክንያት ምንድነው? ድሃዎችን ስለሚጨቁን ነው። ዳሴት ምንድነው እሱ እንትምጥረው አሁን ቶፒኩ ላይ ታወራለህ፣ ከስር ትሆናለህ በክብር መስጊዱ ስላለህ ነው እስካሁን ያቆየውህ እንጂ ብዙ ስለሆናችሁ ነው እስካሁን የታገስኳችሁ። ተራዊ ልሰግዱ እንደገባችሁ አውቃለሁ። ኤኒዌይስ ቶፒኩ ላይ መለሰው ሱራ 6 156 ነው ይበርስልኝ። መዝሙር ዲያቆን እንኳን እንዳመጡ ድምፅን ከፍ አድርገህ አታውራም። እኔ መስጊድ አይደለሁም፣ እኔ መንገድ ላይ ነኝ። ምንድነው የሚያስጨው ታዲያ መንገድ ላይ ቆም እኔ የሚረብኝ ነገር ነኝ። እኔ ስማ መስጊድ ውስጥ ድምፅን ከፍ አድርገህ አታውራም። ሙስሊምን ብታቅ ታለቅስ ነበር። እስልምናን ብታቅ አንተ የመጣው በጥላቻ የመጣ ሰው ደግሞ በፍቅር ሰብኮም አችልም። ቅድሚያ የመጣው አንተ ጥላቻ ያለው እውነት ነው። ልብ ላይ ያለው የእስላም ጥላቻ እውነት ብለሃል። ማልቀስ ነበረብኝ፣ እያለቀስኩ ነበረ። እንደዚህ አይነት ድንቁርና ውስጥ ተቀምጣችሁ ሳይ እያለቀስኩ አለመስበኬ ስህተቴን የሚያሳይ ነው ብለሃል እና ፈቴ አባት ከስር ሆነን ተማር። እናመሰግናለን። ኤኒዌይስ ዲያቆን ደህና መጡ። ቆያችሁኝ። ፎዬ ሰላም ነው ልንላችሁ። እንኳን አካውንት ተከፈተ። ማማዬ ክርስቲያን፣ ዴቫ ሁላችሁንም ሙስሊም ወገኖቻችንን ሰላም ብያለሁ። ሰላም ብለናል እኛም። ኤኒዌይስ ቶፒኩ ላይ አውሩ። ጀስ ንዴቱን ተዉት ለጊዜው። ቁርአኑ የተከፈተው ለጊዜው ሌላ ምንም ነገር ያልነው የለም። ምንም ያበሳጨ የለም። የጠየቅናችሁም ቁርአኑን ነው። ሃይ ምንም ያናድን ነገር የለም እና ቶፒኩ ላይ ማውራት የሚችል አቡ ወይንም ኢብራሂም አለ። ማን ናቸው? ከመሐመድ በፊት የተሰጣቸው መጽሐፍ ሁለቱ ጭፍሮች እነማን ናቸው? እስልምና አለ ከመሐመድ በፊት? ማን ናቸው እነኛ ጭፍሮች? እሺ እፎይ
እፎይ አንዴ እስቲ ቀጥሎ ያለውን እንትን አሳየኝና። ኦኬ ቀጥሎ ያለውን አሳየው። እሺ ወይም እኛ መጽሐፉ በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው አለ። which means መጽሐፉ እኛ ቀድሞ ተወርዶልን ቢሆን ኖሮ እንመራ ነበር እንዳትሉ የተባለው አስቀድመው ለሁለቱ ጭፍሮች መጽሐፍን ስላወረደ ቁረይሾችን ደግሞ አላህ ምን እያላቸው ነው? እኛ መጽሐፉ በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ እያለ እየነገራቸው ነው። አሁን ምን አድርጌላችኋለሁ ማለት ነው። ስለዚህ ከጌታችሁ ግልጽ ማስረጃ ወይም መምሪያ እዝነትም በእርግጥ መጣላችሁ። ምን መጣላችሁ? ማስረጃ መምሪያ የተባለው ቁርአንን ማለት ነው። በአላህም አንቀጾች ካስተባበለና ከእርሷም ከዞረ ሰው ይበልጥ በዳይ ማን ነው? ስለዚህ አሁን ካወረድኩት አንቀጽ እንዳትበድሉ እንዳታስተባብሉ እያለ እየነገራቸው ነው። ለምን? አስቀድሞ በሁለቱ ጭፍሮች ላይ መጽሐፍ ስላወረደ ማለት ነው። አሁን እኛ ጥያቄ እነዚህ ጭፍሮች እነማን ናቸው ነው? አልሐምዱሊላህ ወጣ ያ አልሐምዱሊላህ አላውቀውም። ይሄን ቶፒክ አለኩ አቡ ማን ነው የሚለው? አላውቀውም። ይሄን ቶፒክ ገፍቶ አቡ መግፊራ ኢስላም አለ ኢስላም አለው። እሺ ቀጥል። ሰምተሃል ጥያቄው? ሎክ መጽሐፍ ከሌላችሁ ሙስሊም ልትሆኑ አትችሉም። ሁለቱ ጭፍሮች የተባሉት ክርስቲያንና አይሁዶች ናቸው። ክርስቲያኖችና አይሁዶች መጽሐፍ አላቸው። ሁሉም ሙፈሲሮች ማን ናቸው የመጽሐፉ ሰዎች ሚለውን የፈሰሩት ምን ብለው ነው? ክርስቲያኖችና አይሁዶች ናቸው። ስለዚህ ክርስቲያንና አይሁዶች ከሆኑ የመጽሐፉ ሰዎች ሙስሊሞች የሉም ማለት ነው። በጊዜው ሙስሊሞች የሚባሉ የሉም ማለት ነው። ሙሐመድ በማወቅም ሆነ ባለማወቅ መጽሐፍ ያላቸው በመጽሐፉ ሰዎች የሚባሉት እነማን ናቸው ብሎ ነው ያለው? አይሁዶችና ክርስቲያኖች። እነኛ አይሁዶችና ክርስቲያኖች ደግሞ በያዙት በዛው መጽሐፍ እንዲመሩበት እንዲሰሩበት ትእዛዝ ሰጥቷል። ሱራ 5:44 አንዴ ክፈትላቸው። ሁለቱ ጭፍሮች ላይ ተሰጥቷቸዋል። ሙሐመድ ኢንቴንሽኑ ምን መሰላችሁ? በጊዜው አይሁዶችም መጽሐፍ አላቸው፣ ክርስቲያኖችም መጽሐፍ አላቸው። አሁን የቀረው ማን ነው? እኛ መጽሐፍ የለንም። ስለዚህ እኛ ደግሞ ቁርአን ከዛኛው ከመጽሐፍ ቅዱስ ጋር የሚስማማ ትርጓሜ የሆነ እነሱ በራሳቸው ቋንቋ አላቸው፣ ለእኛ ደግሞ በአረብኛ የሆነ ተረጎምኩላቸው አይነት ስታፍ ነው የተጫወተው የነበረው። እነሱም አላቸው እንደዛ መጽሐፍ፣ እናንተ ደግሞ ይኸው በአረብኛ አላችሁ። እናንተ በአረብኛ አላቸው፣ እነሱ በራሳቸው እዛኛው ስላላቸው። ስለዚህ እነሱም በዛ ባላቸው ይፍረዱ፣ እኛም ባለን እንፈርዳለን። የመሐመድ አቋም ያ ነው። ሶስቱን ሴክቶች ሁለቱ ቀድሞ ተሰጥቷቸዋል። አሁን ሶስተኛው ደግሞ እኛ ነን። እኛም ተውራትን በውስጧ መሪና ብርሃን ያለባት ስትሆን ሉክ እኛም ተውራትን በውስጧ መሪና ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዛትን የተቀበሉ ነቢያት ትእዛዛትን የተቀበሉ ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። በማ በተውራት ማለት ነው። እነኛ አይሁዳውያን ይፈርዳሉ። በምን? በተውራት ምን ይላሉ? ይፈርዳሉ። ቁጥር 7 አድርገው 47። ስለዚህ ተውራት ባለቤቶች በተውራት እንዲፈርዱ ተነገረ ማለት ነው። አንደኛው ሴክት ወይም ደግሞ አንደኛው ምንድን ነው የሚባለው በአማርኛው? አንደኛው ክፍል ማለት ነው። ሁለቱ ሴክቶችን ነበረ ቀድሞ የወረደላቸው የተባሉት አይደለ? አሁን አንደኞቹ አይሁዳውያኖቹ እነኚህ ሴክቶች በተውራት እንዲፈርዱ ተባለ። ሁለተኛው ደግሞ የእንጅል ባለቤቶች በውስጧ አላህ ባወረደው ሕግ ይፍረዱ። ሁለተኞቹ ደግሞ አይሁዳውያን መጡ ማለት ነው። ሶስተኛው ደግሞ ቁጥር 8 አድርገው ወደ አንተ መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭ በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን ይላል። አሁን ስለዚህ ለነኛ ተውራት ተሰጣቸው፣ በተውራት እንዲፈርዱ አይሁዶች።
ክርስቲያኖች ደግሞ ኢንጅል ተሰጣቸው በኢንጅል እንዲፈርዱ፣ ሙስሊሞች ደግሞ ቁርአን ተሰጣቸው በቁርአን እንዲፈርዱ። ስለዚህ 3 ሴክቶች ወይም ደግሞ 3 ጎሳዎች አሉ ማለት ነው። ስለዚህ 656 የሚናገረው ከ56 ጀምሮ የሚናገረው ይህንን ነው ማለት ነው። የቀደሞቹ እነኛ መጽሐፍ ተሰጥቷቸዋል። ስለዚህ እኛ ደግሞ አሁን ሙስሊም ተብለናል። አሁን መልስልኝ የቀደሙ ቦታ ላይ 56 ፈቲያ ቆይ መጽሐፉ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ልብ በሉ፣ እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው አለ። ስለዚህ ለእነሱ የተሰጣቸው ለማ የተውራት ባለቤቶች በተውራት እንዲፈርዱ፣ የተውራት ባለቤቶች ምን እንዳይሉ በተውራት እንዲፈርዱ፣ የኢንጅል ባለቤቶች ደግሞ በኢንጅል እንዲፈርዱ ማለት ነው። ይህንን ካለ በኋላ ምን አለ? ከዛ በኋላ ይህንን ካደረገ በኋላ ምንድነው እሱ ያለው? ስለዚህ እነሱ ተሰጥቷቸዋል፣ እነሱ ወርዶላቸዋል መጽሐፍ፣ እኛ ጋር አልወረደም እንዳትሉ ለእናንተም ወረደ። ከፍ አድርገው ትንሽ። ወይም መጽሐፉ በእኛ ላይ በተወረደ ኖሮ ከነሱ ይበልጥ የተመራን በሆን ነበር እንዳትሉ ነው። ስለዚህ ለእናንተ የተወረደው እነሱ መጽሐፍ ተሰጥቷቸዋል፣ ተውራትና ኢንጅል የሚባል እኛ መጽሐፍ አልተሰጠንም፣ አልተወረደልንም፣ አልገባንም፣ በቋንቋችን አልተነገረንም እንዳትሉ ለእናንተም በቋንቋ ግልጽ በአረብኛ ሆነ መጽሐፍ መጣላችሁ። ኢምፕሊኬሽኑ ያ ነው። ስለዚህ ጌታችሁ ግልጽ ማስረጃ መመሪያም እዝነትም በእርግጥ መጣላችሁ። በአላህም አንቀጾች ካስተባበለና ከእርሷ ከዞረ ሰው ይበልጥ በዳይ ማን ነው? እነዚህ አንቀጾቻችንን ይተዉት በነበሩት ምክንያት ብርቱን ቅጣት በእርግጥ እንቀጣቸዋለን ይላል። ከፍ አድርገው ከፍ አድርገው ኖ ከፍ አድርግ 63 አካባቢ ኦኬ። ከዛ ስለዚህ ለነሱ ወርዶላቸዋል፣ ተውራት ተሰጥቷቸዋል፣ ለነሱ ተወርዶላቸዋል፣ ኢንጅል ተሰጥቷቸዋል። አሁን ለኛ ደግሞ አዲስ መጽሐፍ መምጣት አለበት ነው። አዲስ መጽሐፍ መምጣት አለበት። ስለዚህ ለእርሱ ተጋሪ የለውም። በዚህም በማጥራት ታዘዙ፣ እኔም የሙስሊሞች መጀመሪያ ነኝ በል። ስለዚህ ለእነኛ መጽሐፍ ተሰጣቸው፣ ለሙስሊሞች፣ ለክርስቲያኖች፣ ለአይሁዶች ተሰጥቷቸዋል ኦልሬዲ በፊት ለነበሩት። አሁን የሚቀረው ምንድነው? አዲስ መመስረት አለብን ነው። አዲስ ሃይማኖት መመስረት አለበት። ከነኛ ጋር የሚስማማ እንትኑ ስሙ ግን አዲስ ይሆናል። ማን ሚል ይኸው እዛው ክፍል ላይ ምን ይለዋል? እኔም የሙስሊሞች መጀመሪያ ነኝ በል። ሰው ለእነኛ ተሰጥቷቸዋል መጽሐፍ፣ ለእኛ ደግሞ አሁን መጽሐፍ ይሰጠን በአረብኛ የሆነ። ስለዚህ የሙስሊሞች እኛ ደግሞ ምን እንሆናለን ማለት ነው? መጀመሪያ ነን ነው። መጀመሪያ ነን ምትልበት አለ እዚህ ላይ ኦኬ። ያ ግልጽ ነው በነገራችን ላይ። ስለዚህ ቀድሞ ለነበሩት ሁለቱ ሴክቶች መጽሐፍ ተሰጥቷቸዋል፣ ለእኛም ደግሞ አሁን መጥቶልናል ነው በቃ ፖይንቱ። ስለዚህ ይህን እየተናገረ ነው። አሁን እኛ ጥያቄ ቀድሞ እስልምና ከነበረ የተሰጣቸው መጽሐፍ ምንድን ነው? ፈቲያ ምናልባት ቶፒኩ ላይ ማውራት የምትችል ከሆነ መቀጠል ትችላለህ። ፈቲ አሁን ሊማር ነው። ያ ኢስላም አለ ተናደው ከተናገሩ ከዛ በኋላ ሊማሩ ነው የሚሆነው። ሜቢ ግልጽ ነው ቶፒኩ አይደለ? ቶፒኩ ግልጽ ነው። ቶፒኩ ግልጽ ያ እንግዲህ ምንድነው ይሄ? በኢንተርናል ኤቪደንስ ነው። እስልምና ከመሐመድ በፊት እንደሌለ ሽታውን እንደማይታወቅ ይሄ ኢንተርናል ኤቪደንስ ነው። በኤክስተርናል ኤቪደንስ ግልጽ ነው። እስልምና ከመሐመድ በፊት ሽታውም የለም። አንዲትም አንተ እስልምና እኮ የነበር ነው በተውራትና ኢንጂል የወረደው አዳም ተግፊት አላቅም ተውራት በሙሴ የወረደው እስልምናን እንጂ ሙሴ ያስተማረው ክርስትናን አይደለም። ሁሱን አስገባ እስቲ እዚህ ላይ አዳምጠኝ። ሙሴ ያስተማረው እስልምና ነው። ግንስ ማየኛ ቁርአን የሚለው መጽሐፉን በረፉት ነው የሚለው። አዳምጠኝ። ጀመር በእኛ የወረደው በዛ የወረደው
አንብብ የማደናገር ሙሴ ሲያስተምር የነበረው እስልምናን ነው። አዳምጠኝ። እስላም ቀጥል። ኢሳ ሲያስተምር የነበረው ኢየሱስ ማለት ነው እስልምናን ነው። ግንሳ ይላል የኛ ቁርአን። ግንስ እነዚህ እስራኤሎች በረዙት ምንን? እስላም ቀጥል። አላህ ያወጣውን ቁርአን እናመሰግናለን። ቀያየሩት። ለምሳሌ መጽሐፍ ቅዱስና ሙስሊሞች ማለት ነው ሙስሊሞች በረዙት ቀያየሩት። አዎ ጎበዝ። እነኚህ ሙስሊሞች በረዙት ቀያየሩት ብለሃል። ሙስሊሞች በረዙ አይደለም፣ አይበርዙ። ሙስሊም አይበርዙ። ቀጥል። እስላም ቀጥል። ይሰማል? አሁን ይሰማል? እሺ፣ ቅድም ባነሳው ላይ አንቀጽ ላይ እንግዲህ አንቀጹ ለራሱ መጽሐፍ መውረዱን መጥቀሱ ለራሱ እስልምና መኖሩን ነው የሚያሳየው። መጽሐፉን እኮ እያረጋገጠ ነው። መጽሐፉን አውርዶ እንደነበር እየገለጸ ነው። አፕሩቭ እየሰጠ ነው እኮ አፕሩቫል እያረገለ ነው እዛ ጋር። ኦኬ ክፈተው አንዴ ክፍሉን። አንብበውና አስረዳን። ያወረድነውንም መጽሐፍ የተወረደውን ከፊታችን በሁለቱ ጭፍሮች ላይ ብቻ ነው ይላል። አይሁድና ክርስቲያኖች ማለት ነው። እኛም ንባባቸው ዘንጊዎች ነበር እንዳትሉ ነው አለ። ዘንጊዎች ነበር እንዳትሉ አውርዶ ነበር እያለ ነው አይደለ? ጎበዝ። ስለዚህ ሁለቱ ጭፍሮች ማና ማን ናቸው? አይሁድና ክርስቲያኖች ማለት ነው። እዚህ ጋር ግን ፖይንት ማወቅ ያለበት አይሁድና ክርስቲያን ሲል ሃይማኖት እየጠቀሰ አይደለም። አይሁድ ጾታ እየገለጸ ነው። በሙሳ ዘመን የነበሩ ጾታ እየገለጸ ነው። አዳምጥ። ክርስቲያን ሲል ጾታ ነው፣ አይሁድ ሲል ጾታ እየገለጸ ነው። የሙስሊሞች ጭንቅላት ዛሬ የትም አታመልጥም። ይህችን ሳታስረዳን አትሄድም። ቀጥል። እናንተ ለምሳሌ ዝንብ አይፈራችሁም እኮ እናንተ ለምንድን ነው የማመልጠው? ወይኔ ቀጥል። ያው እሺ ቀጥል። ኧረ እፎይ ብለህ አንድ አዳም ደምላች ቀጥል። ሙስሊም ቀጥል። ዩአር ሙስሊም ቀጥል። ዩአር ሙስሊም ቀጥል። ስለ ክርስትና ማወቅ ፈልጌ ነው። ጥያቄም በሙስሊም ላይ ሳይሆን ስለ ክርስትና። ሰው ክርስቲያን ሲሆን ክርስትና ሲቀበል እንዴት ነው የሚቀበል? ምንድነው በምንድን ነው የሚያምነው? መጀመሪያ ሲንገረኝ ይሄን ነገር። ክርስቲያን ሲሆን ይሄ መጽሐፍ እንደተሰጠው ቁርአን እንደሚናገረው የሚያምነው መጽሐፍ ምንድነው? ለእናንተ መጽሐፍ ቆይስ የመጀመሪያ የተሰጣችሁ መጽሐፍ ነው ቁርአን እና ምን አልክ? መስፈርቱ ወደ ክርስትና ለመሄድ መጀመሪያ መስፈርቱ ምንድን ነው? ድንቁርና መካድ፣ ከውሸት አለመተባበር፣ እውቀት ላይ መሰረት ማድረግ፣ ረጅም ትምህርት መማር። እዛ ላይ ተው፣ ድንቁርና ላይ ተው። ስለአንተ አስተምረኝ። ስለአንተ አሁን አንተ ጋር ምሳሌ ክርስቲያን ልቀበል ብል ምን ብለህ ነው መጀመሪያ ታስቀበለኝ? መጀመሪያ ምን ብለህ ነው ታሳምነኝ? አንተ በአንተ እምነት ምሳሌ እንደዚህ መማር አለብህ። ሀብለህ ትማራለህ። ላይቭ ላይ በደቂቃ ውስጥ የሚደረግ አይደለም። እሺ እስከ አንዴ አንተ እኔ እኮ ምሳሌ ክርስትና ሳልቀበል በወሳ ምሳሌ አጋጣሚ አሁን እኔ ህይወት እኮ ያለው በምሳሌ እስከ ነገር አልደርስ ይችላል። አጋጣሚ ልሞት ይችላል በዚህ መሃል። አንተ ክርስትና መጀመሪያ ምሳሌ ልሞት እችላለሁ ብለህ 12 ዓመት ትማራለህ። ከዛ ዩኒቨርሲቲ ትገባለህ። ልሞት እችላለሁ ብለህ ካሰብክ 19 20 ዓመት ሙሉ ትምህርት ላይ ጊዜ አታባክንም ነበር። አዳምጥ። ሰው ስራ ለመስራት ለስጋዊ ጥቅም ፖዚሽን ለማግኘት የሆነ ቦታ ለመቀጠር 20 ዓመት ያህል የሚማር ከሆነ ኢማጂን 20 ዓመት የሚማር ከሆነ አይ ነገ ልሞት እችላለሁ ብሎ ትምህርት ማቆም ከሆነ አንድ ዶክተር ለመሆን ስፔሻላይዝድ ለማድረግ የሆነች አካሉ ላይ ከ20 ዓመት በላይ የሚማር ከሆነ ለዘላለማዊ ህይወቱ 6 ወር 3 ወር ቢማር ከባድ ነው። 3 ወር 1 ዓመት ከባድ። አዳምጥ።
እሱ እንዳረዳዱ ይወሰናል። ክርስትና ወዲያውም በቀናት ውስጥ በሁለት ቀንም በአንድ ቀንም ሊቀበል ይችላል። ግን መማሩና አመት ቢፈጅበት ከባድ ነው። ሆዱን ለመሙላት 20 ምናምን ዓመት የሚማር ሰው ማለት ነው። እኛ በምትል እንደ ደምሳሽ ጣት በመቀሰር በድንቁርና ውስጥ እንትን ምንል አይደለንም። ስለዚህ ትማራታለህ። ዛሲት ቶፒኩ ላይ ገባ። እሺ እማራለሁ። እስኪ ምሳሌ አሁን መማሩም አሁን ከሳይንስ ጋር ተያይዞ ምሳሌ ትምህርቱን ጀምር። ያው ትምህርቱ አንደኛው ይሄ ነው። እኔ እኮ ጥያቄው ትምህርቱ ላይ አልመጣሁም። እኔ የመጣው ስለ ክርስትና ማወቅ ፈልጌ። በቃ ትምህርት እኮ ትማራለህ። እየተማርክ እኮ ነው። እየተማርክ ያለው ምንድን ነው? ያው ከእስልምናው እንትን ራሱ ሶርስ ራሱ ምን እያልን እያሳየን ነው። አስቀድሞ የነበረው ሃይማኖት ክርስትና እንጂ እስልምና እንዳልነበር እያሳየን ነው። ሌሎቻችሁ ቀጥሉ። መመለስ የምትችሉ ከሆነ በጣም ቀላል አንድ አንቀጽ ብቻ ነው እስካሁን የከፈት ነው። ሌላ 2-3 እንኳን አልጨመር ነው። እየጨመረ ብንሄድ ጭራሽ ምን ልትሆኑ እንደምትችሉ እያሰብኩት። አሁን ግን እዚህ ላይ ስቲክ እናድርግ መጀመሪያ። ኦኬ ሙሳ መልስ አለ እንመለሳለን እና አንድ ጥያቄ ነበር በክርስትና ማለት ላይ አሁን መጨረሻ ነው የገባው። ከአንተ በፊት ብዙ የሚቀድሙ አሉ። አንዴ ቆይ ሙሳ ማይክን አስታል ቀጥል። እሺ ምን ላግዘው? ኦኬ እዚህ ጋር መጽሐፍ የተወረደላቸው በሁለቱ ጭፍሮች ላይ ብቻ ነው ብሎ አላህ ይናገራል። እነዛ ጭፍሮች እነማን ናቸው? እሺ አሁን እፎይ ለምሳሌ ክርስቲያን ሙስሊምነት ኢስላም አልነበረም እያልክ ነው። መጀመሪያ ክርስቲያን ነው የነበረው የሚል እንትን ማስረጃ አምጣ እስቲ። አሁን ይሄው የቱ ጋር ነው የተከፈተልህ አንቀጽ? አንብበው እስቲ። አይነበብም ወደ መጽሐፉ የተወረደው ከበፊታችን በሁለቱ ጭፍሮች ላይ ብቻ ነው ይላል። እነዛ ሁለቱ ጭፍሮች እነማን ናቸው? መጽሐፍ ማለት የአንተ መጽሐፍ ነው እንዴ? ንገረኝ። ማን ነው? ምን ሱራ ላይ ነው ያለው? ወይኔ ሱረቱል አንዓም ወይም ምዕራፍ 6 ቁጥር 156 ላይ ሱረቱል አንዓም። አዎ እሺ አንዴ ሙሳ እስከዛ መቀጠል ትችላለህ። Go ahead. ቀጥል። እየቀጠልኩ ነው እኮ ኮመርስ እየጠበቅኩ ነው። ሙሳ እያነበበ ነው። አንተ ስራ እኮ ለምሳሌ እያስተነካ እንትን እያልክ ፊልተር እየተጠቀማችሁ ነው የምትውሉት። እኛ ጾመን ውለን ነው እዚህ ጋር ለምሳሌ አሁን ምንድን ነው የሰውዬ ተወሰወሰ እንዴ? ሌላ እንትን ውስጥ ገባ እንዴ ሰውዬ? አይ ብያኔ ፊልተር ገርሞኝ ነው። ሌላ እንትን ውስጥ ገባ እንዴ? አልጋ እዚህ ነኝ። የወለ ወንድማችን እዚህ ውስጥ ወንድ ብቻ ነው ያለው። ከስር ወይ ትወርድና ሴቶችን ብትፈልግ ይሻላል ማለት በጣም ደጋገምከው። አንዳንድ ደጋግመህ የሆነ ነገር ደጋግመህ የሆነ ነገር በተናገር ቁጥር በዛ የመሳብ ቻንስ ስለሚኖርህ ወይ ውጣልን ወይ መልስልን ይሻላል። ተፍሲር ሙስሊም ነው ሙስሊም ይመስለኛል ፕሮፋይሉ። እንደዛ ነገር አይቻልም። አዎ ሙስሊም ነው። ሰላም ነው። ሰላም ነው። እንዴት ነው? ደህና ነህ? ሁላችንም ሰላም ብያቸዋለሁ። መልካም። ይሄ ክፍል እንዴት ነው የምታየው? እኔ ጥያቄ አለኝ። ምናልባት መመለስ የምችል ከሆነ በእናንተ ዙሪያ ይህን ክፍል ቀጥል እስኪ። እኔ ክርክር ውስጥ አልገባም። እኔ ያንን ጥያቄ ከመለስክልኝ ወደ እናንተ እመጣለሁ። እኔ ፈቃደኛ ነኝ። የሚጠይቀውን ትጠይቃለሽ። ትንሽ ቆየሽ። እንደዛ ከሆነ እሺ። ኦኬ ኢብራሂም አሊ ተመለስ። ዲያቆንና ቃል ሀሳብ ካላችሁ ቀጥሉ። ሀሳብ የለኝም። ለማዳመጥ ለመስማት ነው የመጣሁት እና ደግሞ አካውንት ትናንት ተከፍቶ ነው አይደለ? ዛሬ ሪፖርት ነበረ።
ለአንድ ሳምንት ብሎ ነበረ ጻፍኩላቸው እና መለሰ። አይ ፐርፌክት